አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ይህ የተወዳጁ ድምፃዊ ሰማኸኝ በለው ሰሜ ባላገሩ እስከ መጨረሻው ድረስ ቅጽል ስም ሆኖ እንዲዘልቅ ያደረገው ተወዳጅ ስራው ነው። አፈር ለሚበላው ብሎ እንደተናገረው እርሱም ዛሬ ግብአተ መሬቱ ተፈጽሟል። ትውልዱ 1960 በውቢቷ የጣና መፍለቂያዋ ባህር ዳር ነው። ላለፉት 58 ዓመታት ለሙዚቃ ነፍሱን ሰጥቶ ኖረ። ገና በለጋ ዕድሜው ከአዮማ ኪነት የጀመረው የሙዚቃ ህይወቱ ከዛም በግሽ አባይ ተሞሽሮና ተከሽኖ እስከ አዲስ አበባ ድረስ ዘልቋል። በአዲስ አበባም ከ1982 ዓ.ም ጀምሮ የተለያዩ የባህል ምሽት ቤቶችና በልዩ ልዩ መድረኮች ደምቋል። ውለቱ የተዘነጋ የተናቀ የመሰለውን ባላገሩን የሀገር ዋልታና ማገር ነህ ብሎ ቁምጣ ሱሪ ለብሶ ሀገር እንዳቀና በስራው መስክሮለታል። ይህ ታላቅ የባህል ድምፃዊ የባህል አምባሳደርነቱን ሳይለቅ ሀገሩና ባህሉን አስተዋውቋል። ሥርዓተ ቀብሩ ላይ የህይወት ታሪኩን ያነበቡት ደራሲ አበራ አዳሙ ሰሜ ከድምፃዊነት ባሻገር በትወና የላቀ ችሎታውን ያሳየ ወገንና ሀገር ወዳድ እንደሆነ ታሪኩ ይመሰክራል ብለዋል። በሀገራዊ ጥሪዎች በሙሉ የተጣለበትን ኃላፊነት በቅንነት የተወጣ አገር ወዳድ ምርጥ ዜጋ ነበር። በተወለደ በ58 ዓመቱ ይህችን ምድር የተሰናበተው ድምፃዊ ሰማኸኝ በለው ሰሜ ባላገሩ ቤተሰቦቹ፣ ወዳጅ ዘመዶቹና የሙያ አጋሮቹ በተገኙበት በርካታ አስተዋጽኦችን ባደረገበት በቦሌ ቡልቡላ መድኃኔዓለም ሥርዓተ ቀብሩ ተፈጽሟል። ወስተር ያልኩ ነው አይነት ነገር ቀንቺ እንደዚህ ነው የሚሉኝ። ሰሜ በቃ ወለላ ነው። በቃ መሳቅ ነው፣ መጫወት ነው። ሙድ በጣም ይሄ ሙድ የምትለው ነገር ከተስማማው የትም ቦታ ላይ ለምዶ የትም ቦታ እንብላን ጠጣ ነው እና ማንም ሰው ደግሞ ይሽኮረም ይሆናል እንጂ ይበላል ይጠጣል። ከማንም የበለጠ ነገር ማርጎም አይደለም ሰሜ እና በጣም ደስተኛ በትዳሩ በኑሮው ደስተኛ ሆኖ ያን የሆነ እንኳን ቢኖር ያችን ደብቆ ከዚህ ፊቱ ካገኘው ሰው ጋር ግን በቃ በጣም ደስ ብሎት የሚያረግ ነጠላ ዜማዎች በየጊዜው እየሰራ ነበር። የሚያጎለው ነገር ግርማ እንኳን አይደለም መስራት ቀርቶ እዚህ የሙያው ግርማ እንኳን እንዴት ግፍፍ ሊል እንደሚችል ማሰብ አለብን። ስንት ዓመት ተሰርቶ ነው እዚህ የሚደረሰው ወንድሜ ገባ? ስንት ዓመት ስንት ዳገት ቁልቁለት ተሰርቶ እኮ ነው እዚህ ጋር የሚመጣው። ስማ እንደዚህ ሽንኩርት እየተላጠ ምናምን ይቅርታ ማቃለል አይደለም የሚደረግ አይደለም። አርት ማለት ሩቅ ነው አርት። ይሄንን አርት ከዚህ አርት አንድ ሰው መዘ በጣም ብርቅ የሆነ ሰው ስትመዝ ያለውን ጉድለት አስብ። በሥርዓተ ቀብሩ ላይ የህይወት ታሪኩን ያነበቡት ደራሲ አበራ አዳሙ ሰሜ ከድምፃዊነት ባሻገር በትወና የላቀ ችሎታውን ያሳየ ወገንና ሀገር ወዳድ እንደሆነ ታሪኩ ይመሰክራል ብለዋል። ለሁሉም ሰው አንድ አይነት ከሌ ስለሆንክ ከሌ ስላልሆንክ ሳይሆን የሆነ ሰው ነው። እውነት ለመናገር በሙያው ሰውን የሚያከብር ሁሉ ነገሩን የሰጠ ሰው ነው። ሁሉ ነገሩን ማለት ነው። አሁን አንዳንድ ጊዜ ሁላችንም ለሙያው ተሰጥተናል እንላለን። የሱ የተለየ ነው።
ለባህሉ በቃ የሀገር ትልቅ ጌጥ ነው። ሀገር ትልቅ ነገር ያጣችሁ ብዬ ላለውኝ እንደ አንድ ትልቅ የበዓል አምባሳደርነቱ እና እንደ አንድ የበዓል ትልቅ የሀገር ቅርስ ነው ያጣ ነው። እውነት በጣም ነው ልቤ የተሰበረው። ተቀብሮ ላይ የህይወት ታሪኩን ያነበቡት ደራሲ አበራ አዳሙ ሰሜ ከድምፃዊነት ባሻገር በትወና የላቀ ችሎታውን ያሳየ ወገንና ሀገር ወዳድ እንደሆነ ታሪኩ ይመሰክራል ብለዋል። ተወለደ በ58 ዓመቱ ይህችን ምድር የተሰናበተው ድምፃዊ ሰማኸኝ በለው ሰሜ ባላገሩ ቤተሰቦቹ፣ ወዳጅ ዘመዶቹና የሙያ አጋሮቹ በተገኙበት በርካታ አስተዋጽኦችን ባደረገበት በቦሌ ቡልቡላ መድኃኔዓለም ስርዓተ ቀብሩ ተፈጽሟል። አንጋፋው አርቲስት በክብር ተሸኘም። የድምፃዊ ሰማኸኝ በለው የቀብር ስነ ስርዓት ዛሬ በቦሌ ቡልቡላ መድኃኔዓለም ቤተክርስቲያን ተፈጽሟል። በድንገት ከዚህ ዓለም በሞት የተለየው አንጋፋው የኪነ ጥበብ ባለሙያ ሰማኸኝ በለው በድንገት ከዚህ ዓለም በሞት መለየቱ የበርካቶችን ልብ በሐዘን ሰብሮም ነበረም። የቀብር ስነ ስርዓቱም እነሆ ዛሬ ከቀኑ 9 ሰዓት ላይ በአዲስ አበባ ቦሌ ቡልቡላ በሚገኘው የመድኃኔዓለም ቤተክርስቲያን በወዳጅ ዘመዶቹ፣ የሙያ ባልደረቦቹና እጅግ በርካታ ህዝብ በተገኘበት ተፈጽሟል። ፈጣሪ የወንድማችንን ነፍስ በገነት ያኑርልን። ለቤተሰቦቹ፣ ለወዳጅ ዘመዶችና ለአድናቂዎቹ በሙሉ በድጋሚ መጽናናትን እንመኛለን።